ዛሬ የእውነት ማን ጠላት ማን ወዳጅ ማን አዛኝ ማን ክፉ የሚሆነው ነገርን ታዝቤ አይቻለሁ። ምክንያቱም አንድ ቀን ሸንኮራ ቆመን እየገዛን እያለን እዚህ ምን ቤት የምትሰራ ሰራተኛ ነበረች ትግሬ። የጉጂ ልጅ ጠራትና መጣች፣ ሰላም አለችን። ሁለታችንም ተቀበለችን። እንኳን እየገዛው ነበረ። ከዛ እንቺ ብሎ የራሱን ሰጣት፣ ሸንኮራ ማለት ነው። እሱ ባዶን አይቶ በቃ እንትን አትስጠ ምንድነው ከአመት አመት ሰው አይለዩ የሚባለው ነገር አለ አይደል? ከዛ ለሷም ገዛሁላትና ሶስታችንም ይዘን ሄድን። እንኳን ሰብረላት ነበር ከኔ ላይ ማለት ነው። ከዛ እንደዚህ ገዝተን አብረን ሄድን። ዛሬ ዝናብ እየዘነበ ይኸው በስብሷል ሰውነቴ እዚህ ጋር ምናምን ዝናብ እየዘነበ ነበር። በዝናብ ውስጥ ነው ማርያም ሄጄ ደርሼ እስከ ላይ ድረስ ላልሄድ በጣም ስላለ ዘግየት ብያለሁ እና እዛ ድረስ ሊሄድ ስል ጃንጥላ ይዛለች እየሄደች ነው ያለው ከልጆች ጋር እና እንዲህ በጎን ይዛ ጃንጥላ ዝቅ አድርግታ ይዛ ከፍ አድርግተሽ ያዥ ለሁለታችንም ሊበቃም ይችላል ብዬ ጠጋልኩ። ትሽ እዚህ ውስጥ ላስገባ ለራሴም አይበቃኝ። ይስ አይ ለራስሽም ከፍ አድርገሽ ያዥ ነው ካፖርታለኝ ብዬ ካጠ እንዴት እንደጠየፈችኝ እንዴት እንደገለመጠች በስማ ባይዘዌ እኔ ለመገመት ነው። አንድ ሁለተኛ ነገር ደግሞ ጠጋ ትላለች ለመገመት ነው። በፊት ማለት ነው እና የሆነ ነገር እንደዛና ፊት እየነሳሰው ነው። ምግብ ሰጣኝ እንደቀሰለባኛለች ስናበላቸው ምናምን የሆነ ነገር ጅቦች የማይገባቸው ምናምን። ዛሬ ደግሞ ከስክስን አውልቄ ቦት ያጠልቃለሁ ስለሰደበችኝ እኔ ከስክስ አውልቃ ቦት ልታጠልቅሷ እኔ እኮ ካቦርድ አለኝ ችግር የለውም ብዬ ይልኩኝ እና እንዴት እንደምገለመጣት የማውቃለሁ። መርስ ችግር የለብኝም ግን እንቁልቋል የምሬን ነው። እንቁልቋል ከላይ ሾኳ ብትወጋ ትነቅላታለህ፣ ወዲያው ይለቃል። ውስጧ ግን ጣፋጭ ነገር አለው። እነሱ ደግሞ የአጋም ሾክ ናቸው። አጋም እና ልረሳው ነበረ እና ሻይ ቁጭ ብዬ ነበረ። የሆነች ደግሞ ልጅ መጣችልኝ ጠጣሁ እና እፈርማለሁ ብዬ ቁጭ ብዬ ጠብቁ እያለ ባለፈው የገለመጠች ልጅ መጣች። ስትመጣ ዝም አልኳት። እዛ ብርጭቆ ነሳችና ያለቃክ የሙላት አለ እሱን ትፈርማለህ አለችሽ። ችግር የለም ጸባይ ገዛችው። እንዲህ ነው የፈለኩት በቃ መልካም ነገር። ከዛ ያው ጥፋቷ ሰው ያጠፋል፣ ከጥፋት መታረም ጥሩ ነው። ግን በጣም ውስጥ ይቆስሉ ስለነበረ በጣም ተናድጄ ስለነበረ ቀጥታ ጌታቸው ረዳ ነው እንትን ያልኩት፣ ወረድኩበት። ዝናብ ነው ዝናብ አወረድኩበት። ዝናብ ግን ያው እሱ ወታደር እንደሆነ ይረዳል። እሱም በፊት እንደነበረ ስለማቅ ምን ሆኖ እንደነበረ ስለማቅ አንድ ተራድሩዬ 4 ኪሎ ገብቶ ምናምን ሲል የሆነ ነገርን ሲናደድ ስለሚያውቅ እርግጠኛ ነኝ ችግር የለውም። በቃ እኔ እንደዚህ አይነት ነገሮችን በተራ ሰው አንወቃቀስም። እስኪ ምንድነው በተራ ሰው አንወቃቀስም፣ ግን ከጀርባቸው ተወክቶ ምን እንትን የሚባል ነገር። አሁን ትላንትና እኔ
በመንሲ ቤት ሰራተኛ የተነሳ እዛ እንትን ቡና እየጠጣን ለስላሳ ገዝተውልኝ ነበረ እና ደውዬ ጠርቶኝ እኔ የሆነ ነገር እንዲህ ከአይነት እንትን ቦታ አትጥሩኝ፣ ለስራ ከሆነ ከመጠጥ ቤት ወጣ ብሎ እንዲህ ነበረ ብሎ ወይ በስልክ ለሚመለከተው ሰው በማይመለከት ነገር ባታገናኝ። አሁን በማይመለከት ነገር ነው ከዚች ከትግሬ ጋር ግጭት የገባሁት። ምክንያቱም ትላንትና ሰውየው ምን እያለ ነበር ሲያጫውተ እዚህ መንሲ ቤት ሰራተኞችን ሴት ድንገት ሰክሬ አብሬያት ተኝቼ ልጅ ወለድኩ፣ ይሄን ልጅ ወለድኩ። በዛ በመንሲ ቤት ሰራተኛ ወቅተውኛል። ምግብ ስንበላ እኔ በጣም ነበር የምጠላት ልጅ፣ ወርቅ መስላት አየችኝ። እውነት በጣም ነው የምጠላት፣ በጣም ከምንም በላይ። ከዛ አላናግርም እኔ ሰውንም እንትና በቃ በጸሞና ነው የምናወራው። ከዛ አሁን ቅድም ደግሞ ጃንጥላ ይዛ እየሄደች እያለ ዝናብ እየመታች ነው። ዝናብ ኧረ በዚህኛው ስበሰበስኩ በዚህኛው እንደዚህ ሆንኩ እያለች ታወራለች። አይ ከፍ አድርገሽ ተያዥ እንደዚህ። ከዛ እንደውም ጃንጥላሽ ለሁለታችን የሚበቃ ትሽ ኦ ማይ ክርስቶስ ይስቃል። ማሽላ እያደረገ ይስቃል። እንዴት እንደገለመጠችኝ እኔ ምን ነው የሚገለመጠው? ፈጣሪ ኧረ መድኃኒዓለም ኧረ ተው ጥፋት ካለብኝም እንደ ጥፋቴ እታረማለሁ። የእውነት አሁንስ በጣም እንትን እያለ እየመረረኝ ነው እና አማረ ብቻ ሌባ አደረገ ማለት ትግሬም ሌባ ነው የእውነት። አሁን እንግዲህ ሌላ ነገር አልጠየቅኩኝ። እኔ ጃንጥላ ዝናብ ልተኛ ካንቺ ጋር አላልኳት። ግልምጫ ልተኛም ካንቺ ጋር ካልኩ እኮ በንግግር አይ እኔ እንደዚህ ነኝ አልፈልግም ይባላል። ተው አያስፈልገንም ይባላል። እንደው ጠይቂያት እንኳን ቢሆን ኖሮ ማለት ነው። ግን እኔም አልጠይቅም መቼም እነሱ እንደማልፈልግ እርግጠኛ ሆኜ ከዚህም በፊትም ተናግሬያለሁ። እዚህ ጋር ያለችው ሴትዮ ራሱ ኮሎኔሏ አንዳንድ ቀን ትቀራለች። ቀርታ በምትመጣ ማግስት ነብር ሆነ ነው የምትመጣው። ነገር ይዛ ነው የምትመጣው። ነብር ማለት እንዲህ ተጠራጣሪ ምናምን አይደለም። ተኮፈሳ ምናምን አንበሳ ሆና ምናምን አይደለም። ከውሻ በታች ነው። ስትመጣ ግን ነገር ይዛ ነው የምትመጣው። ትላንትና አሁን እዚህ ጋር ቁጭ ብዬ ከጀርባዬ በኩል ሰውየው መጥቶ እሷን አናግምታው ብለው ነው መሰለኝ ያስመጣች። ባለፈው ከበር ውጪ ደግሞ ሄጅ የሰማለች ከኋላ እየመጣች ነበርና ትልቅ ሰው አብሯት ነው ብለው ሮጦ መጥቶ ተባራሪ እሷ ሽል ስትራየዋት እንደው አጋጣሚ አይኔ እንደዚህ ጣል ሳረግ ሁለቱን አየኋቸው። ምታው ብለው ይኸው እንግዲህ በሰው እጅ ባብ ነው ያዝ ማለት ነው። እንደዚህ አይነት ወራዳዎች ናቸው ቆሻሾች። የመጀመሪያ ቦታ ላይ ነው መመለስ። ለመጀመሪያ ቦታ ላይ መመለስ አይደለም ህልም አይሆነ ህልም ነው የሚሆንባችሁ። አይሆንም እኮ ስለማይሆንላችሁ። ቲፒኤልኤፍ ወያኔ ዱሮ ተንኮታኩቶ ቀረ። በዛን ሰዓት መስራት አቅቷቸው ነው የተንኮታኮቱት። እኛ እኮ ጠላትን ሽባ ዱቄት አርግተን አሁን እየሰራን ያለ ነው። ወደ ልማት እያልን ያለ ነው። ጠላት ማለት እንደዚህ አይነት ጠላት ረመጥ የሚነሳ ጠላት አለ። ረመጥ አሁን ለታ የሰደብኳት ልጅ እስከዛ ድረስ እንድታወቅ አርግቼ የሰደብኳት ልጅ ዛሬ በይቅርታ በምናምን በፈገግታ ነው እንደውም ይመጣ ምንም እንትን አላለች። እኔ በማግስቱ ገልምጫት እንደውም ሰድቢያትም ነበር። ቅድም ሁሉ ሰድቢያታለሁ። ግን በቃ አለ አይደል ምስኪን ነው። በቃ ምስኪን ነው። እንደዚህ ሰው እንደዚህ ከሆነ እኔ ሆዴ ይራራ። ጨካኝ አይደለሁም። በቃ ጥፋቷን ታውቃለች። በቃ ሰው ጥፋቱን ሰው እኔ ተበሳቼ ነው ከዚህ ያልኩት።
ያን ዕለት ማለት ተበሳጭቼ ሰውዬው አበሳጭቶኝ ስለሆነ ተበሳጭቼ ነው የሄድኩት በደሳለኝ ምክንያት ማለት ነው። ዛሬ ደግሞ ደሳለኝ ደስ ያደረገኝ ነገር ሙሉ የኔን ልብስ ለብሶ ቁጭ ብሎ አየሁት ተቀብሎ ማለት ነው። እኔ በቃ እንደዚህ አይነት አብረን ተከባብረን ስንቀባበልና ሀገራችን ወደፊት ለማራመድ የምንሰራውን ነገር ወደኋላ ለምን ይሄ ነገር የሚሆነውን ነገር እያወቅን ለምን እንደማናቅ እንሆናለን ነው። ያ ሲሆን ደግሞ እኮ ተሻሽል ሰው ያድጋል አያድግም አይባልም። ሲያድግ ደግሞ ከሂደት ወደ ሂደት በአንድ ጊዜ ዘሎ የሚመለከተው ቦታ ላይ የሚመለከተው ሰው ይመለከተዋል። ግን አዝማሚያ ያለው በፓርላማ ውስጥ መኖር ራሱ እኮ ቀላል ነገር አይደለም። እዛ ጋር ሆኖ መስራት ራሱ ቀላል ነገር አይደለም። ሰው በረሃ ላይ መከራ እያየ በረሃ ላይ የሚያልቀው ለማብሉ ለእነኛም ደግሞ የእውነትን መቆም አሪፍ ነው። ትግሬ የአማራም ጠላት ነው፣ የኦሮሞም ጠላት ነው እናውቃለን። የማን ነው የኤርትራም ጠላት። እኔ እንጃ ትግሬ ለብሔር ብሔረሰቦች ሁሉ ጠላት ነው፣ ረመጥ ናቸው። ግን በዛም ልክ ደግሞ ጥሩ ሰዎች ውስጣቸው አሉ። ጥሩ የሚባሉ ሰዎች ደህናዎች አሉ። ሴቶቻቸው ግን እባብ ናቸው፣ ረመጥ ናቸው። ሴት የላከችው ሞት አይፈራም፣ ሌላውን ለመነካፈስ የምር ወንዶች አሉ እዚህ ጋር የሚሰሩት፣ እዛ ጋርም አሉ። እስካሁን ድረስ ምንም ያላየው የዋሆች ናቸው። ሰውን ቢሸከሙ ራሱ የማይሻላቸው አሉ። ሴቶቻቸው ግን እሳት ረመጥ ሾክ ማለት ሴቶቻቸው ናቸው። እኔ ድሮም ነግረውኛል። አንድ ወሎዬም ብሎ ነገረኝ። ስዋጋ ላይ ልምድ ነው የሚነግረኝ። ስዋጋ ትግሬዎች ከወያኔዎች ጋር ሲዋጉ ወያኔዎች ሴቶቻቸውን ይልካሉ። ባሏ ሴቷን ይልካሉ፣ ሚስቱን ቀጥታ ወደ ወታደር አብራ እንድትተኛ አብራ እንድትከሰከስ ከዛ መረጃ ይዛ እንድትሄድ ትደረጋለች። ወያኔ እዚህ ያክል ሴለኛ። ያ ነገር ደግሞ አሁንም ከውስጣቸው አልጠፋም ማለት ነው። አንዳንድ ሰዎች ጋር ነው እንጂ ጃንጥላ ይዛለች። አይ ግርምሽዬ ይሄ ዝናብ እየዘነበ ስለሆነ እኔንም በዚህ ጋር በቃ ወንድሜ ክፋት እኮ አስፈልግም። ግልምጫም ክፋትም እኮ አስፈልግም ወንድሜ፣ እኔም አልፈልገውም። ግን ኢትዮጵያዊነት እስከሆነ ድረስ ተባብረን አንድ እስከሆነ ድረስ አብረን እህትና ወንድምነት ያንን ነው። እኔ አዶናይ ከማን ጋራ የሆነች ኦሮሞ ጋር ሲቆም አይቼው በእህትና ወንድምነት አመለካከት አይቼው ስለሆነ ወደ እሷም ጠጋ ያልኩት እንጂ ቅድሙን ርቄያቸዋለሁ። በአፍ ነው እዛ በሩቅ እንትን የምለው እንጂ ወደ ራሴ አስጠግቼ አላውቅም። እኔ የመጨረሻ የጀግና ማንም አልፈራ ሰው ነኝ። አስረግጬ የምነግረው እስከ ዛሬ ድረስ በጦርነት ነው የቆየሁት። ቁጭ ብሎ ጠብቆ ወይንም ቁጭ ብላ ጠብቃ አሁን ደክሟል። ደከምኩ እንዳይመስልሽ፣ ጉልበቴ ምቅ ነው። እኔም ደክም አይደለሁ። እኔ እኮ ከባድ ሰው ነኝ። እንዲች በቀላሉ እንግዲህ እመስላለሁ። እምቅ ነው። አስጨርሳለሁ። እልክ ከሆነ እስከ መጨረሻ አስጨርሳለሁ። በበቃ ነው የምሸኘው። ደግሞ ለዚህ ለቆሻሻ እኔ ወለጋዎችን ቅድም ትላንትና እንትን ያልኩት ልጄ ስላለ ሌላ መዘዝ ውስጥ እንዳይገባ እንጂ እንደ ወለጋዎች ኃይለኛ የለም። እንደ ወለጋዎች እነሱን እንኳን ትች ነው ያልኩት። እንደ ሰላሌዎች ኃይለኛ የለም። እነሱን እንኳን ትች ነው ያልኩት። ግን ለምንድን ነው? እንዳይነኩ ምክንያት ነው።
ኢትዮጵያን እግዚአብሔር ይባርክ። ሰዓቱ ስለደረሰ ነው ላወራ ነበረ። እኛ በሶማሌ በኩልም እናስቀለብሳለን፣ ችግር የለም። መልካም ጊዜ